ላንተ አለመስጠቴ ለኔ ምን አይነት ስሜት አለ አሁን ያ አውቀና አሁን እዚህ ጋር እንድናገር ይፈልጋል ችግር የለውም ሊገለጽ የማይችል አሁን ደስ የሚል በቃ ደስ የሚል ስሜት አለ ላንተ እሺ እኔን ገለጭው ብትባይስ እንዴት አድርገሽ ትገልጪዋለሽ አንተን ለሰው ለመግለጽ በመጀመሪያ ደረጃ ቃላት ያስፈልጋሉ ደርደራቸው ቀጣይ ደግሞ የቃላቶችን የመደርደራ አቅሙ ሊኖረኝ ይገባል ሰላም ጤና ይስጥልኝ ውድ የኔ ቤተሰቦች እንደምን አላችሁ እንግዲህ እቺን እንስት ሁላችሁ ማናት ለምንድነው ፊቷ የማይታየው ለምንድነው ጀርባዋ ብቻ የሚታየው እና ኮሜንት ላይ በጣም ብዙ ሰዎች እየጠየቁኝ ነውና በአካልም በኮሜንትም እና ለምን እስኪ ዛሬ መጥቻለሁና በቅድሚያ ግን እሷ ራሷን አስተዋውቃን ጀምራለን ማለት ነው እሺ ሃና ባላለው እሻኒ ደምሽ በጣም ብዙ ሰዎች ፊትሽን ላይ ይፈልጋሉና አንቺ ስለዚህ ምን አስተያየት አለሽ ያው ማለት መጀመሪያ ምን ያክል ይፈልጋሉ እኔን ለማየት በጣም ብዙ ሰዎች በጣም ብዙ ፍላጎት አላቸው አንቺ ፊት ለማየት ወዘው ያራ የምር ማለት ምን ያክል አቀባበል ያደርጉልኛል የሚለው ወይስ ደግሞ ምን ያክል ማንነች ብለው ያስባሉ የሚለውን ለመመርመር ነው እኔ እንደዛ ያደረኩት ነው ለመናገር ስለዚህ አንቺ በክፋት አስበሽ አይደለም አይ በጫሽ ነው በክፋት አስቤ እና እሺ ከዚህ በኋላ እስከ መቼ ነው ፊትሽን ሳታሳይ ለመቆየት አሰብሽ ያው ወይስ ምን ከሆነ ነው አሁን ፊትሽን ላይክ በፊትሽ ልትመጪ ነች በመጀመሪያ ደረጃ ምን አይነት አቀባበል ሊያደርግልኝ ይችላሉ በፊት በመጣ ትምጣ ወይስ አትምጣ የሚለውን እንትን ይበሉልኝ ኮሜንት ያደርጉ እና ደግሞ ይሄ ቪዲዮ ስንት ከታየስ ስንት ማለት እኔ ቃል ገባለሁ ዝም ብዬ ትንሽ ልጥራልክ 100,000 ከታየ ትንሽ የጠራውታ መታየት አይቀርም በሚል 100,000 ከታየ እኔ እመጣለሁ ማለት በፊትሽ ትመጣለሽ ማለት ጋይስ እንግዲህ ይሄው 100,000 ይሄ ቪው ከታየ በፊቷ ትመጣለች ማንነቷንም ማለት በገደም ተነግረናለች ማን እንደሆነች እና ዛሬ ግን ለሷ የተወሰነች ጥያቄዎች አዘጋጅቻለሁ ከኔ ጋር እንጫወታለን እናንተ ግን ይሄን ቪዲዮ ሁላችሁም ሼር ያረጋችሁ 100,000 እንድታያርጉ ከዛ በኋላ በፊቷ እንድትመጣ እናርጋት እቺን እንስት እና ቀጥታ ወደ ጥያቄ እንግባ አንይስ እና ካንቺ ጋር ምን ይስላልኩ በጣም ደስ ብሎኛል ምንድነው ከመጀመሪያው ጥያቄ እንጀምራለን ሃኒ ወይ በህይወትሽ ምን ይጸጽትሻል የሚጸጽተኝ በህይወቴ ወይ ነግሬ ካላቀም በርግጥ ግን እውነት ለመናገር ውስጥ ለውስጥ የሚበለኝ ሆዴን የሚበለኝ ነገር አይቆም ነገር ድንግልና ላንተ አለመስጠቴ ማለት ያው ድንግልና ይልማ ማለት ለኔ ለመስታስበሽ ነበር ምን ማለት ነው ላንተ አስበሽ ነበር ሳይሆን ያው መስጠቴ ስለማይቀር ላንተ ቢሆን እሺ ይለኛል ላንተ ቢሆን ኖሮ ነበር ግን ላንተ አልሆነ ወይ ጉዴ ፈላ እሺ ሃኒ ማለት በጣም ያስገረመኝ ጥያቄ ነውና እሺ ሃኒ ከድሜ ካንቺ ከሚበልጥ ሰውዬ ጋር ትዳር ማለት የመመስረት እድሉን ብታገኝ ትዳር ትመሰረቻለሽ የሚስ ትንሽ ከድሜ ካንቺ ከሚበልጥ ማለት በመጀመሪያ ደረጃ በትዳር እንትን ሲባል ወንድ ልጅ ከሴት የተወሰነ ጋፕ መኖር አለበት የእድሜ ልዩነት ገባክ ለምሳሌ ሴቷ 25 ቢሆናት 30 ምናምን ወንዱ እስከ 35 ቢሆን ችግር የለውም ወንዱ እሱም ኖርማል ነው ይሄ ግን በጣም የተለመደው ላይክ አንቺ 25 ሆነሽ እሱ 50 ወይ ደግሞ 50 60 አይ እንደዛ አይደለም አትመሰለሽ በጣም ሀብታም ነው ሰውዬው እንዴ ምን አገባኝ ምን ከሀብቱ ጋር የሚያገናኘው ፍቅር ትዳርና ሀብት የሚያገናኘው ስለዚህ ምንም ሀብታም ቢሆን ከድሜ ካንቺ በጣም ላይክ አሁን እንደዚህ
አባትሽ ከሚሆን ሰውዬ ጋር አትጋቢም? ሪሊ? በጭራሽ። ኦኬ። አንተ ራሱ ላይ ጥያቄ ነው የምትጠይቀኝ። አታውቀኝም ነው? እሺ አይደለም። እሺ ኤክስሽ ቢጠየቅ ስላንቺ መጥፎ ነገር ይናገራል ብለሽ የምታስቢው? ኤክስ ቢጠየቅ ስለኔ መጥፎ ነገር ምን ሊያወራ ይችላል? ትደረደራለች። ለምን? ትደረደራለች የሚል ይመስለኛል። ማለት ምን ላይ? ብዙ ነገር ላይ ትደረደራለች። እኔ እንጃ ምን ይመስለኛል። ሌላስ? ማን ነው ያልከኝ ግን? ኤክስሽ ስላንቺ መጥፎ ነገር አውራ ማለት ቢጠይቅ ምን ብሎ ሊመልስ ይችላል? እሺ ኤክስ አይ ይሄን መያዝም ይችላል በዛው። እሺ ስለኔ መጥፎ ነገር ይሄን ያሁኑ መልስ ብለን መያዝ ይችላል ይሆናል በዛው። አዎ ይሆናል። ትግደረደራለች እንዴ? በቂ መልስ ነው እኮ ለኔ። ትግደረደራለች። አይ ትግደረደራለች የሚያስፈልግሽ። እሺ ከዚህ በፊት ስንት ፍቅረኞች ነበሩሽ? ከዚህ በፊት አንተ ሁለተኛ ነህ። አይ ምንድን ነው እኔ የምጠይቀው ሌላ አንቺ የምትመልሺው ሌላ ማን መልስ እየመለስሽ ነው? አይ ከዚህ በፊት አንድ ፍቅረኛ ነበረኝ። ማለት ፍቅረኛም አይደለም እሱ ዝም ብሎ ድንገታዊ ግንኙነት እንጂ በፍቅር አልቆያችሁም? አዎ በፍቅር ያልቆየው። ኦኬ ግን አሁን በፍቅር ኦልሞስት ገብቻለሁ ባለው ሳትቆዩ ነው ባትግደረደሪ ነበር የሚገርመው። ኤክስ ሲጀመር ኤክስ የለኝም እኮ። አይ ሰው ይኖራል ይሄ የምትግደረደሪ። አይ ይሄ ያ እንትን ያልኩህ እንደ ኤክስ ከተቆጠረ በሚል ነው እንጂ በፍቅር አልገባሁም ነበር እሱ ጋር። እሺ በፍቅር ግንኙነት ውስጥ በፍጹም ይቅር የማትይው ነገር ምንድን ነው? በፍቅር ቺት ካደረገብኝ እና ቤተሰቦቼን የማያከብር ከሆነ ይቀራል ማለት እንትን እላለሁ። ይሄ ቺት ካደረገብኝ ከነ ይቅር ማድላው ነገር ነው። ቤተሰቦቼን ካላከበረ የምለው ነገር ግን እንዲያስተካክል ልመክረው እችላለሁ። ከዛም ቤተሰቦቼን የማያከብር ከሆነ እኔንም የማያከብርኝ ከሆነ ከነ ይሄ እንደዚህ ነገር ይቀራል። ዲስሪስፔክት አመለካከት ያለው ሰው ይቀራል ነው። እሺ ወደ ቀጣዩ ንግባና የወንድ ምርጫሽ ማለት ይሄን የወንድ ታይፕ አይ አያይዘሽ እንድትመልሽልኝ የምፈልገዋልና ምርጫሽና ቀድሞ ከወንድ ልጅ የሚስብሽ ነገር ምንድን ነው? አመለካከቱ ቀድሞ ሚስ ላይክ አመለካከቱን እኮ ላታዩ ሸርሽ ላይ ወይ እያለፈ ቁመናው፣ ሰውነቱ፣ ደረቱ ቦርጮ ብትይ ነበር የኔ ግን ቦርጫ ስለምን ስለምናጠፋው እሱን በገቡ መጀመሪያ እንዳየሁት ከሆነ ቁመናው ይማርከኛል። ከቁመናው ቀጣይ ማለት ላይክ ታይፕሽ ስላልከኝ ነው አይደል? አመለካከቱ በጣም ፖዚቲቭ የሆነ አመለካከት ያለው ሰው ገባክ? ሁሌም የሆነ ችግር ሲፈጠር የሆነ እንትን ሲፈጠር ነገሮችን ፖዚቲቭሊ ሊያይ የሚችል ሰው ተረዳኸኝ? ላይክ ለምሳሌ ነገር እኔ የሆነ ቦታ ሆኜ ስልክ ደውሎልኝ ስልክ ባላነሳ ወንድ ጋር ሆና እኮ ይሆናል ብሎ የማያስብ ሰው ተረዳኸኝ? ላይክ ወይኔ ስልኳ እኮ ወይ ቻርጅ አድርገው ይሆን ቦርሳ ውስጥ አድርገው ይሆን መልካም የሚያስብ ሰው ገባክ? እንደዛ አይነት ሰው ታይፕ ነው። ላይክ በጣም ማለት ሙሉን ነው እንድነግርህ ትፈልጋለህ? ችግር የለውም መጨመር ከፈለግሽ ትችያለሽ፣ በቀኝ ካልሽ ትችያለሽ። እሺ እንግዲህ ታይፕ ከተባለ ታይፕ ነገር በደንብ አይደል? አሁን ገራገር የሆነ በጣም መልካም ሰው የሆነ ለኔም ለሌሎችም እንዳጠቃላይ ለሰው ላይክ መልካም መሆን የሚያስደስተው ማድረግ መስጠት የሚያስደስተው ጥሩ ልብ ያለው ገባክ? ጥሩ ልብ ያለው ላይክ ትዳሩን የሚወድ
የሰማከኝ ነው። ትዳሩን በጣም የሚወድ ትዳሩን የሚያከብር ፈሪሃ እግዚአብሔር ያለው ከእግዚአብሔር ቤት የማይጠፋ ህሊና ያለው በቃ ስራ ወዳድ ስራ የሚሰራ ስራ ላይ በጣም ጠንካራ ይሆናል። አንቺ ላይ እንደዚህ አልሻ አሁን ለምሳሌ እንደዚህ አልሻ አንቺስ ሀና ምን አይነት ሴት ነኝ ብለሽ ታስበሽ? እውነት አንቺ እንዳልሽው ለዛ ላይ የመጣው ወንድ እመቻለሁ ብለሽ ታስበሽ ወይ ደግሞ አንቺ እንዳልሽው አንቺም እሱን እንደዛ አድርገሽ የመረዳት አቅም አለሽ? አዎ እኔ በጣም ስለአንቺ ነገር እንትልሽ ያው ስለራስ ማውራት አይከብድም ግን ማለት ምን ችግር አለ? አይ ወለተ ለናገር እንዴ ስለራሴ ባላወራ ደስ ይለኛል። ስለራስ ማውራት ራስ ይሄ ሪያሊቲውን ራሴን ከተናገርኩኝ ላይክ ራስን ከመቃብ ኦር ላይክ ከእንትን ምናምን ይቆጠራል ብዬ ስለማስብ ነው። ገባ ተናገሪ ካልክ እኔ እውነት ለመናገር ለባሌ ሚስት ነው እፈልጋለሁ። ገባ ላይክ ቤተሰቦቹን ትቶ ነው የሚመጣው። እህት ወንድሞቹን እናት አባቱን ያሳደገችው እናቱን ትቶ ነው የሚመጣው። ገባክ በቃ አለችኝ ብሎ ከኔ ጋር ነው የሚኖረው ማለት ነው። ተረዳህ? ስለዚህ ከኔ ጋር ሲኖር እህትም ለሆነው ፈልጋለሁ። እህቶችን ትቶ ነው የመጣው። እናትም ለሆነው ፈልጋለሁ። እናቱንም እንደዚሁ በስቶ ትቶ ነው እኔ ጋር የሚኖረው። አባትም ወንድሞቹም ሁሉንም ላይክ የሁሉንም የሚሰጡትን ፍቅር ላሟላ ባልችልም በምችለው በአቅሜ ግን የሁሉንም ከበር ላደርግለት እፈልጋለሁ። በቻልኩ መጠን ሙሉ ሴት ለመሆን እሞክራለሁ። ቁም ነገር አይበላም እድለኛ ነው። ያ ሁሉ ነገር ካሞላሽ ነው። በጣም እድለኛ ነው። እድለኛ መሆኑን በጣም ያውቃል ልጁ ራሱ። ስለዚህ እንጠብቃለን በቅርቡ ምንም ነው እንደዚህ አይነት ሰው እንደምታገኝና አንቺ እንደዚህ ሚስት እንደምትሆኚ። እሺ ሃኒ ሴሌብሪቲ ክራሽ አለሽ? የሚስ ሴሌብሪቲ ክራሽ ሚስ ወይ አክተር ሊሆን ይችላል፣ ቲክቶከር፣ ኳስ ተጫዋች በቃ ማለት ታዋቂ ከሆነ ሰው ክራሽ ማለት ክራሽ አይ ኦኬ ለለሽ እሺ እኔ ለመጀመሪያ ጊዜ ስታይ ምን አይነት ስሜት ተሰማሽ? ማለት ለመጀመሪያ ጊዜ ማለት ግቢ የተገናኘን ሰዓት ነው ወይስ ከዛ በኋላ? በቃ ባይወር ማለት ያ ብቻ ነውና ላይክ ለመጀመሪያ ጊዜ ላይክ አየሽኛ ሳንታወቅ በፊት ማለት ነው። ምንም እኮ ላይሰማሽ ይችላል ግን ሜቢ ካለ ምን ቢልስ ማለት ደስ የምትል ልጅ ነበር ገና አይደል? ሁለታችንም ልጆች ነበር። ካምፓስ ላይ የተገናኘነው ሁለታችንም ልጆች ነን። ለመጀመሪያ ያየው ክላስ ላይ ነበር የተገናኘነው። መጀመሪያ ክላስ ላይ ነበር የተገናኘነው። በቃ ደስ ስትል ነበረ። በምንም ግን አላሰብኩም። በምንም እንትን አላልኩም። ብቻ ደስ የሚል ስሜት ተሰምቶኝ ነበር። ሳይሆን ዳየው እንደዛ ነበር የተሰማኝ። እንኳን መጥፎ አላለም። እሺ ሃኒ ወይ አንድ ደቂቃ ጠይቅሻለሁ፣ ሳትዋሽ ትመልሽልኛለሽ። እሺ ለኔ ምን አይነት ስሜት አለ አሁን? አውቀና አሁን እዚህ ጋር እንድናገር ይፈልጋል። ችግር የለውም። ሊገለጽ የማይችል በጣም ደስ የሚል በቃ ደስ የሚል ስሜት አለ ላንተ። እሺ እኔን ግለጪው ብትባይስ እንዴት አድርገሽ ትገልጪዋለሽ? አንተን ለሰው ለመግለጽ በመጀመሪያ ደረጃ ቃላት ያስፈልጋሉ። ደርደሪያቸው ቀጣይ ደግሞ ቃላቶችን የመደርደር አቅሙ ሊኖረኝ ይገባል። እንተጋገዛለን። እኔ ያን ያክል ማውራት ላይ ጎበዝ አይደለም እንደምታገኘው። በቻልኩት ሳወራ ግን አንተ ማለት ለኔ ህልሜ ነህ።
አዎ የምሬን ነው። ልጀምርልህ ካለች ኦኬ ማለት ለምን ሳቅ ህልሜንክ ማለት ያስቃል። ችግር የለውም ችግር የለውም። እሺ ልጀምርልህ። እሺ ጸሎቴን ጨምርና ካንተ አረ ተይ ተይ አልተውም። እሺ እሺ ከኔ የሚያናድሽ ፓርት ምንድን ነው? የሚያናድደኝ ካንተ ቶሎ የምትናደደው ቶሎ የምትቆጣው ነገር ቶሎ ትቆጣለህ፣ ግን ደስ የሚለው ቶሎ ታበርዳለህ ማለት ቶሎ ትመለሳለህ። ታበርዳለህ ቶሎ ትታገ እንጂ ይባላል። እሺ ቶሎ ትቆጣለህ፣ ግን ቶሎ ትረሳዋለህ። ባይዘው ማን ሁሉም ሰው ነው እንደዛ ነው የሚለኝ። ያውቀኝ ሰዎች ሁሉ ቶሎ ትናደዳለህ። ለምንድን ነው? ስለምን ትናደዳለህ? የምር ቶሎ ትናደዳለህ እና እሱ ነገር ትንሽ ያናደደኛል እኔን ሁሉ አትተው ኖ ወይ እኔ እኮ ፈልጌ አይደለም ባይዘው ማቆም ፈልጋለሁ። ሁሉም ሰው እኮ ማለት ይሄ መናደዱ ምናምን ፈልጌ አይደለም፣ ግን አደገብኝና አሁን ላይ ለማቆም ብፈልግ እንዴ አቆም ነው። አይ ሶሪ እንትን ነው ላይክ አንተ ትቀበል ማለት ራስህን ዝግጁ የምታደርግበት መንገድ እንጂ የትኛውም አይነት እንትን ማስተካከል ከፈለክ የራስህን እስከሆነ ድረስ ማድረግ ትችላለህ አይደል? ስለዚህ እቺ ነገር ብትተዋት ጥሩ ነው። እሺ እንደ ሐሳብ ነው እንደ ሐሳብ። እሺ